ሰላም ጤና ይስጥልኝ ተከበራችሁ ተመልካችና አድማጮች፣ ዛሬ በሌሊቱ የገቡ መንግስት ያቀርብላቸውን ለሶስተኛ ጊዜ የመንግስትን ሰላም አማራጭ ተቀብለው የገቡ አሉ። ይህን ጉዳዮች በዋነኛነት የምንዳስሰው ይሆናል። እንዲሁም ኮሎኔል ፈንታው ሙሀቤ ከሁለት ከፍተኛ የፋኖ አመራሮች ጋር ውይይት ማድረጉ ተሰምቷል። በተለይ በካፒቴን ማስረሻ ሰጤ ጉዳይ በተመለከተ መሆኑ መረጃ ወጥቷል። ይህን ጉዳዮች ደግሞ የምንዳስሰው ሌላኛው አጀንዳችን ነው። ከዚህ ጋር አያይዘን ቀጥታ ወደ ጉዳያችን የምናቀና ይሆናል። በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ የትጥቅ ትግልን አማራጭ አድርገው የቆዩ ታጣቂዎች የመንግስት የሰላም ጥሪ ተቀብለው ገብተዋል። ራሱን የጎንደር 44ቱ ክፍለ ጦር አንድ አርጌ ብሎ የሚጠራው አዛዥ 10 አለቃ አስናቀ ሽጉጡ በሰጠው አስተያየት መንግስት ያደረግነው የሰላም ጥሪ ተቀብለናል፣ ወደ ሰላማዊ ህይወት ተመልሰናል ሲልም አስተያየቱን ገልጿል። የመጀመሪያ የወጣ ነው የአማራን ህዝብ እየተፈናቀለ ነው በሚል ሐሳብ ወደ ጫካ ገብተናል ያለው አስተያየት ሲሰጪው፣ አሁን ላይ ግን የአማራን ህዝብና የኢትዮጵያን ህዝብ ለችግር ማጋጥ ሆኖ ስላገኘ ነው ሰላማዊ አማራጭን ተከትለናል ብለዋል። ሌላኛው ምክንያት ደግሞ ሊፈጠር የሚችለውን የውጭ ወራሪ ለመከላከል በማሰብ መንግስት ያቀረበልን የሰላም አማራጭ ልንመርጥ ችለናል ሲል አስተያየታቸውን ገልጸዋል። እንዲሁም አቶ መብራቱ ወርቁ እስካሁን በዱር በገደሉ ስንታገል ቆይተናል፣ አሁን ላይ የመንግስትን የሰላም አማራጭ ተከትለን ለህዝባችን ለማገልገል ተዘጋጅተናል ሲል አስተያየቱን ገልጿል። እንዲሁም ደግሞ ሀብታሙ አባይ ደግሞ ተብሎ የሚታወቀው ከታጣቂዎች አንዱ አስተያየቱን ሲሰጥ እኛም የነበርንበት የተሳሳተ መንገድ መሆኑን በመረዳት ሰላም አማራጭ መሆን ተቀብለን አምነን ተቀብለን ገብተናል ሲልም አክለው ገልጿል። አሁን የህዝባችን ችግር ተረተናል ያሉት አስተያየት ሰጪዎቹ ሌሎችም የመንግስትን የሰላም ጥሪት እንዲቀበሉ ጥሪያችን እናስተላልፋለን ሲል ገልጸዋል። የጎንደር ከተማም አስተዳደር ፖሊስ መምሪያ ዋና አዛዥ ኮማንደር አንተነህ ቴዎድሮስ ደግሞ በምስራቅ ደንቢያና በጎንደር ዙሪያ ወረዳ ሲንቀሳቀሱ የነበሩ 15 ታጣቂዎች የመንግስትን ሰላም ጥሪ ተቀብለው በሰላም እጃቸውን ለጸጥታ ኃይሉ መስጠታቸውን ገልጸዋል። ታጣቂዎቹ ለጸጥታ ኃይሉ በሰላም እጃቸውን ሲሰጡ ሁለት የሬዲዮ መገናኛ ጨምሮ የተለያዩ የጦር መሳሪያዎችን ማስረከባቸው ተናግሯል ማለት ነው። በከተማው አሁን ላይ የጸጥታ ኃይሉና ህብረተሰቡ በቅንጅት መስራት በመቻሉ ከተማው አንጻራዊ ሰላም ላይ መሆኑ አክለው አስረድተዋል ማለት ነው። ውድ ቻናል ቤተሰብ ተከታታዮች አዲስ የሆነ ሰብስክራይብ ቤተሰቦች ላይክ ሼር ማድረጋችሁን እንዳትረሱ። በዛሬው ዕለት ከተመለከትናቸው ዋነኛ 44ቱ ክፍለ ጦር አንድ አርጌ ብርጌድ ብሎ የሰየመው በዛሬው በጠዋቱ ህዳር 22 2018 ዓ.ም በሌሊት እንደገቡ አስረድቼ ገልጸላችኋለሁ። እነዚህ ብቻ አይደሉም። ትናንትናና ከትናንትና በስቲያ የጎብዬ ብርጌድ የመንግስት ሰላም ጥሪ በአርማጮ ተቀብለው እንደገባ አስታውሻችኋለሁ። እንዲሁም ደግሞ ጎንደሬው በጋሻው ክፍለ ጦር ቃኘው ብርጌድም ሁለት ዲሽቃ እንደያዙ እንደገቡ ገልጸናል። ዛሬ ደግሞ የገቡት እነዚህ የ44ቱ ክፍለ ጦር አንድ አርጌ ብርጌድ ተብሎ የሚታወቀው ነው። እነዚህ ሲገቡ ሁለት መገናኛ ሬዲዮን እንዲሁም ደግሞ ብሬን መሳሪያና ሌሎች ተተኳሾችን በጥምር እንደያዙ ገብቷል ማለት ነው። ከጦርነት የሚመጣ ትርፍ የለም፣ ጦረኝነትና ዘረኝነት ይውደም። ሌላኛው ከምንመለከትበት በጎጃም ጉዳይ ነው። ከጅብላ ሙትራ ብርጌድ ብሎ የሚጠራው አባልና መሪ የነበረው ስናይፐር እንደያዘ ለደብረ ማርቆስ ከተማ አስተዳደር ጥምር ጦር በሰላማዊ መንገድ እጁን ሰጧል ማለት ነው። በዚህ ቀጠና አሁን ለሶስተኛ ጊዜ ስናይፐር ማስረከባቸው ተገልጿል። ሌላኛው ፈንታው ሙሀቤ የምንመለከተው ጉዳይ ይሆናል። ከሁለት ከፍተኛ የፋኖ አመራር ጋር ተገናኝቷል። በተለይ በካፒቴን ማስረሻ ጉዳይ መሆኑ ተገልጿል ማለት ነው። ድርሳን ብርሃኔ ተብሎ የሚታወቀው የአማራ ፋኖ ብሔራዊ ኃይል የሚኒልክ እዝ ወታደር አዛዥ ነው። እንዲሁም ደግሞ አማን እሸቱ የአማራ ፋኖ ሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ ነው። ከነዚህ አመራሮች ጋር በመገናኘት በካፒቴን ማስረሻ ሰጤ በኃላፊነት በመነሳቱ በከፍተኛ ሁኔታ ሲሞግት ነበረ። አሁን ደግሞ እጁንም በሰጠበት በካፒቴን ማስረሻ ሰጤ ጉዳይ መፍትሄ እልባት ለማስቀመጥ ምክክር እያደረጉ መሆኑ መረጃው ወጧን ማለት ነው። ይቀጥላል። እጅ መስጠቱም ይቀጥላል። ወደ ሰላም ህይወት መመለሱም ይቀጥላል። ጽንፍና ዘረኝነት ይውደም። ሰላም ለሀገራችን ያድርግ።
ውድ ቻናል ቤተሰቦች ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንዲሁም በሰሜን ወሎ ዞን በጉፍላ ላፍቶ ወረዳ የሾበር ተብሎ በሚታወቅ ወይም ደግሞ ሳንቃ ቀበሌ በተለያዩ ቀበሌዎች ታጥቀው ሲንቀሳቀሱ የነበሩ ራሱን ጠራሪ ክፍለ ጦር ብሎ የሚጠራው የታጣቂ ቡድንም በመንግስት ያቀርብለትን እየተቀላቀለ ይገኛል። ባይዘው የመንግስት ያቀርብለትን የሰላም ጥሪ በተለያየ ቀጠና እየፈረሰ እየገባ ይቀጥላል። ሰላም ለሀገራችን ያድርግ። ጦርና ጦረኝነት ይውደም። በምስራቅ ጎጃም ዞን እንደንድ ወረዳ ተብሎ በሚታወቅ ወጣት ታደለ ፈንታውን ኋላ ቀር መሳር ወይ ደግሞ አብራሩ ተብሎ የሚታወቅ ከመሰል ተተኮስ ጥይት ጋር በመያዝ የመንግስት ሰላም ጥሪ ገባ ብሏል ማለት ነው። እንዲሁም በማዕከላዊ ጎንደር ዞን ኪንፋፈዝ በገላ ተብሎ በሚታወቅ ወረዳ ታጥቀው በጫካ ሲንቀሳቀስ የነበረ የጽንፈኛ ቡድን አባላት የመንግስት ሰላም ጥሪም ተቀብሎ በተናጠልም በግሩፕም እየገቡ ይገኛሉ ማለት ነው። ውድ ቻናል ቤተሰብ ተከታታዮች ኢትዮጵያውያንና ትውልደ ኢትዮጵያውያን ባለም ዳርቻ ያላችሁ ሁሉ ለሰላማችን ዘብን እንቁም። ከዚህ ከምናነሳው ጉዳዮች በጎንደር ለሶስተኛ ጊዜ የቀጠለው የሰላም አማራጭ መቀበሉ ጉዳይ እንደቀጠለ ይገኛል። ላብነት ያህል ላስታውሳችሁ ወደ ኋላ ተመልሼ የመንግስት የሰላም ጥሪ በጠዋቱ ከተቀበለው ከገቡት ውስጥ አንዱ ጸዳሉ ደሴ እንደሆነ እናስታውሳለን። እንዲሁም አርቲስት ገብርሸት እንዲሁም ስዩም ይዘንገው አሁን ደግሞ በቅርብ ከተቀበሉት ካፒቴን ማስረሻ ሰጤ እነዚህ ከዚህ በፊት የፋኖን የሰላም መንገድ ሳይቀበሉ በትጥቅ ትግል ውስጥ የቆዩ ናቸው። አሁን ግን መንግስት የሰላም አማራጭ ተቀብለው በውል ተረድተው ወደ ሰላማዊ የትግል ህይወት የቀጠሉበት ሁኔታ እየተመለከተን እንገኛለን። ዛሬም እንደቀጠለ በእነዚህ 3 ብርጌዶች መንግስት ያቀርብላቸውን የሰላም ጥሪ ለተከታታይ 3ኛ ጊዜ እየገባ ይገኛል ማለት ነው። በተለይ አሁን ለሶስተኛ ጊዜ ከተመለከትናቸው ብርጌዶች በዋነኛነት ጎቤ ብርጌድ እንዲሁም ደግሞ ጎንደሩ በጋሻው ክፍለ ጦር ብርጌድ አሁን ዛሬ ደግሞ የገባው የጎንደሩ 44ቱ ክፍለ ጦር አንድ አርጌ ብርጌድ እነዚህ 3 ብርጌዶች ናቸው። ከ3ቱ ብርጌዶች ከገቡት የትጥቅ መሳሪያዎች በዋነኛነት 2 ዲሽቃ፣ 1 ብሬን፣ 2 የመገናኛ ሬዲዮን፣ ሌሎች ክላሽና ኋላ ቀር መሳሪያዎች እንዳሉ ሆኖ ማለት ነው። ስለዚህ ፋኖ አሁን መንግስት ያቀርበለትን የሰላማዊ ህይወት በውል እየተረዳና እየተገነዘበ እየገባ ይገኛል። ቀሪ ወንድሞችም ከዚህ ተማሩና ተረዱ። በጦርነት የምናመጣው ለውጥ አይኖርም። ኢትዮጵያዊነታችን ትለምልም። ሰላም ለሀገራችን ያድርግ። ጽንፍና ጦረኝነት ይውደም። አሁን የተረዱ የገቡ ያሉ ወንድሞቻችን በጽኑ ስለተረዱ ነው። የግብጽ ፈረስ የህዋት ፈረስ የኤርትራ ፈረስ መሆን የለብንም። የወልቃይት ጉዳይ ትናንት ሲነሳ የነበረው ዛሬ የለም። ፋኖ ዛሬ እየሰራ ያለው ከሻቢያና ከዋት ጋር ነው። ወልቃይትን አሳልፎ ለመሸጥ አማራን ለባርነት አሳልፎ ለመሸጥ መሆኑ ግልጽ አንዱ ማሳያ ጉዳይ እና ደግሞ ሊሰመርበት የሚገባ ጉዳይ። ለዚህ ደግሞ እነዚህ በ3 ብርጌዶች ሲንቀሳቀሱ የነበሩ ወንድሞቻችን በግልጽ የተረዱበት ሁኔታ መሆኑ አንዱ የምንረዳበት ነው። ስለዚህ ኢትዮጵያውያንና ትውልደ ኢትዮጵያውያን ባለም ያላችሁ ሁሉ ለአማራ እንቆረቆራለን የምትሉ ቅድሚያ ለሰላም ስጡ። አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ መረጃ እስክንገናኝ መልካም ቀን እንዲሆንላችሁ ከወዲሁ ተመኘው።